ቴዲ ምድርን አንቀጠቀጣት፣ ተርበድብደዋል። የ4 ዓመቱ ስቃይ በ6 ደቂቃ ሲገለጥ ድምፃዊ ቴዎድሮስ ካሳሁን ትላንትም ዛሬም በሀገር ኢትዮጵያ ውስጡ የታመመ ግለሰብ ነው። አሁንም ክፉኛ ታሟል፣ ውስጡ ደምቷል። በፖለቲካው ምክንያት የኢትዮጵያ ሕዝብ በረሃብ መቀጣቱ፣ በችግር በቸነፈር በጠኔ በጦርነት ኢትዮጵያውያን መሰቃየታቸውን ሲመለከት ቴዲን ያመዋል፣ ውስጡን ሰርስሮ ይሰማዋል። ቴዲ አፍሮ የኢትዮጵያ መታመም የህዝቦቿ ስቃይ ለሱም ስቃዩ መከራው እንደሆነ ለመረዳትም ሙዚቃዎቹን መስማት በቂ ነው። በቴዲ ሙዚቃ ውስጥ የቴዲን ህመም፣ የቴዲን የሀገር ፍቅር ስቃይ እንመለከታለን። ለአብነት ያህል ጃ ያስተሰርያል የተሰኘው ሙዚቃ መስማት በቂ ነው። በዚህ ሙዚቃ ውስጥ የሚበጀንን የሚጠቅመንን መሪ ወይም ግለሰብ ማወቅ ተሳነን ይላል። ቂምን፣ ጥላቻን፣ በቀልን አስወግዶ እንደ ኔልሰን ማንዴላ በይቅርታ የሚያልፍ መሪ አጣን ሲል ይሞግታል። ማንዴላ ይቅር አባብሎ ከዘረኝነት ከደም አፋሳሽነት ሀገሩን ማዳን ችሏል። ማንዴላ የብሔር ጥላቻውን የበቀሉን ስሜት አርክሶ በፍቅር ቀይሮ የበቀልን ቢላ እንዳስጣለው ሁሉ እኛ ኢትዮጵያውያንም ከጥላቻ ከበቀል ወጥተን ይቅር እንባባል ሲል ድምፃዊ ቴዎድሮስ ካሳሁን በሙዚቃው መክሮን ነበር። ቴዲ ይህን ዘፈን የዘፈነው ምናልባት ከ15 ዓመት በፊት ይሆናል። ከ15 ዓመት በኋላም ከጥላቻ አልወጣንም። ቴዲ የሚመኘው ሙሴ ጥላቻን በፍቅር የሚቀይረው የማንዴላ አይነት መሪ አሁንም የውሃ ሽታ ሆኖ ቀርቷል። እንደውም ነገር ሁሉ ተገለባብጦ ጥላቻ ከአፍ እስከ ገደፉ ሞልቶ ህዝብ በህዝብ ላይ ቢላ አንስቷል። አስቀያሚ የታሪክ ምዕራፍ ላይም ደርሰናል። አሁን የአንዱ ማህበረሰብ መሞት ለአንዱ ማህበረሰብ ሐዘኑ መሆኑ ቀርቶ ለሌላው ደስታው ሆኗል። ተጨካክነናል። ሐዘን እንኳን አንድ አላደረገንም። ሁሉም የራሱን ሐዘን የራሱን ደስታ በግሉ ማሳለፍ ጀምሯል። ለዛም ነው ድምፃዊ ቴዎድሮስ ካሳሁን ቀደም ብሎ ጥቁር ሰው በተሰኘው አልበሙ ይህን ያለው። ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል። ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል። አንድ ላይ ብንሆንም ተለያይተናል። አተናል፣ እውነት ነው፣ ተቸግረን ብዙ አይተናል። የመጣነው መንገድ ያሳዝናል በማለት በአንድ ሀገር ላይ ብንሆንም እንደተለያየን በግጥሙ በቁጭት መልክ የነገረን። በዚህ ሙዚቃው ላይ ሀብት እያለን በሀብታችን መጠቀም እንዳልቻልንም ጨምሮ ይነግረናል። ዛሬም ብዙ ሀብት አለን፣ ብዙ የሚያኮራ ታሪክ አለን። ሆኖም ግን ጥላቻን አስወግደን በፍቅር መኖርን አልቻልንበትም። እንደ ውሻ እየተናከስን መኖሩን የመረጥነው። መናከሱ ደግሞ መከራን ያዘነበልን፣ ወደ እልቂት ወስዶናል። ድምፃዊ ቴዎድሮስ ካሳሁን ልክ እንደ ድሮ አሁንም ለሀገር ለህዝቡ በሙዚቃው መልእክቱን ለማስተላለፍ አልቦዘነም። ነአት የተሰኘ ነጠላ ዜማውን ለህዝብ በትላንትናው ዕለት አድርሷል። 24 ሰዓት ሳይሞላም ከ1 ሚሊዮን በላይ እይታን ማግኘት ችሏል። አርቲስት ቴዎድሮስ ካሳሁን በትላንትናው ዕለት የለቀቀውን ነአት የተሰኘውን ሀገራዊ ነጠላ ዜማ መታሰቢያነቱ ላለፉት 4 ዓመታት በተለያዩ የሀገራችን ክፍሎች አላግባብ በግፍ ለተገደሉ፣ አካላቸው ለጎደለና ከመኖሪያ ቀያቸው ለተፈናቀሉ ንጹሃን ዜጎች በሙሉ ይሁን ሲል ገልጿል። ይህ የቴዲ አፍሮ ሙዚቃ መታሰቢያነቱ በ4 ዓመት ውስጥ ለተፈጠረው አሳዛኝ እልቂት መሆኑ በኢትዮጵያ ሕዝብ ላይ የመከራ ዶፍ ወርዶባቸው ለተገደሉ፣ ለታረዱ፣ ለተፈናቀሉ፣ ንብረታቸው ለወደመባቸው፣ ለተደፈሩ ዜጎቻችን፣ ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን የሚያጽናናው ነው ተገኝቷል። ብዙዎቹም አሜሪካ 13 ሰው ሞቶባት የሐዘን ቀን ስታውጅ፣ አፍሪካዊት ማሊ 130 ህዝብ ሲገደልባት የ3 ቀን የሐዘን ቀን ስታውጅ፣ የኢትዮጵያ መንግስት 1000 የሚሆኑ ግለሰቦች በግፍ ሲገደሉ የሐዘን ቀን አላወጀም። የሐዘን ቀኑ መታወጅ እንኳን ቢቀር ባለስልጣናት ፓርላማ ላይ ስብሰባ ላይ እንኳን ሲሰበሰቡ የህሊና ጸሎት ለማድረግ ፈቃደኛ ባልሆኑበት በዚህ ሰዓት የቴዲ ሙዚቃ ድንገት ለህዝብ መድረሱ ትልቅ መጽናኛ ሆኗል። የሐዘን ቀን እንደታወጀልን እንቆጥረዋለንም በማለት ህዝቡ ሐሳቡን እየገለጸ ነው። ቴዲ 4 ዓመቱ የመንግስት ለውጥ ተስፋ ያስቆረጠ ይመስላል። ለዛም ነው ዶፍ ዶፍ ቢዘንብ እሳት ሀገሬን ላረሳት ቃላለኝ ኖሬ ሞቼም ልክሳት በማለት ለሀገሩ ቃል የገባው። ቴዲ ለሚወዳት ሀገሩ መስዋዕት ለመክፈልም ዝግጁ እንደሆነ በግልጽ በዚህ በአዲሱ ነጠላ ዜማው ተናግሯል። ቴዲ በዚህ 4 ዓመት ውስጥ የታዘበውን ፖለቲካዊ ጉዞ በአንድ ነጠላ ዜማ አስቃኝቶናል። የለውጡ መንግስት ብልጭልጭ ነገር የሚወድ ስር መሰረት የሌለው በፕሮፓጋንዳ በውሸት የታጀለ ዘረኝነት ውስጥ የተዘፈቀ እንደሆነ ተናግሯል። ድምፃዊ ቴዎድሮስ ካሳሁን በዚህ ሙዚቃ ውስጥ ለምን ተስፋ ቆረጠ የሚል ሰው አይጠፋም። ቴዲ ለውጡን መንግስት ደግፎ ነበር። ማስረጃ አቅርብ ብትሉ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡ ሰሞን ድጋፉን ሰጥቷል። ጠቅላይ ሚኒስትር አብይ አህመድ ያኔ ወደ ስልጣን የመጡ ሰሞን የሚያደርጓቸው ንግግሮች ለኢትዮጵያ ህዝብ ያላቸውን ፍቅር ሲገልጹ የተመለከተው ህዝብ ሳይቀር ቴዲ አፍሮ ጃ ያስተሰርያል በተሰኘው ሙዚቃ ላይ ለኢትዮጵያ የሚያስፈልጋት ማንዴላ፣ ለኢትዮጵያ የሚያስፈልጋት ሙሴ ነው ብሎ የዘፈነው መሪ መጣ በማለት ህዝቡ በደስታ ጠቅላይ ሚኒስትር አብይ አህመድን ተቀብሏል።
ማንም ተነስና ድጋፍ ስጥ ሳይባልም ሰኔ 16 2010 የኢትዮጵያ ሕዝብ አደባባይ ላይ ወጥቶ ለዶክተር አብይ አህመድ ድጋፍ ሰጥቷል። ያኔ ታዲያ ጥበብን የሚከታተሉ ግለሰቦች ለዚህ ለውጥ መመስገን ያለበት ቴዲ አፍሮ ነው፣ ምክንያቱም የጥላቻን ግድግዳ ሰባብሮ እንደ ማንዴላ ያለ መሪ፣ እንደ ሙሴ የሚያሻግር መሪ እንዲመጣ ትንቢት ስላስቀመጠ ብለው ነበር። ቴዲ አፍሮ በእርግጥ ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከመምጣታቸው በፊት ጃ ያስተሰርያል፣ ዘጸአት ለኢትዮጵያ ወደ ተስፋ ጉዞ ባህሩን የሚያሻግር አንድ ሙሴ ይዞ ቅርብ ነው አይቀርም የኢትዮጵያ ትንሣኤ በአንድነት ከገባን የፍቅር ሱባኤ። ጃ ያስተሰርያል፣ ፍቅር አተን እንጂ በራብ የተቀጣን አፈሩ ገራገር ምድሩ መቻ ሳጣን። ኦሲሳ 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 ማንዴላ ይቅር አባ ብሎ እንዳስጣለ ቢላ በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ። አው ቴዲ ይቅር ተባባሉ ወደ ፍቅር እንጓዝ ብሎ ከ15 ዓመት በፊት ሲዘፍን ነበር። ጠቅላይ ሚኒስትር አብይ ይቅር እንባባል የሚል ሐሳብ ይዘው ሲመጡም ቴዲ በሙዚቃ የተመኘው መሪ መጣልን ሲል የኢትዮጵያ ሕዝብ በደስታ ባህር ዋኝቶ ነበር። በሰዓቱ ድምጻዊ ቴዎድሮስ ካሳሁን ስለ ጠቅላይ ሚኒስትር አብይ አህመድ እንዲህ ሲል ተናግሮ ነበር። ኢትዮጵያዊነትንና ይቅር መባባልን ይዘው ብቅ ላሉት ጠቅላይ ሚኒስትር ዶክተር አብይ አህመድና ባልደረቦቻቸው አጭር በሚባል የስልጣን ቆይታቸው ለወሰዷቸው በጎ እርምጃዎችና ላሳዩን ኢትዮጵያዊ ያለኝታነት አጋርነትን ማሳየትና ከጎናቸው መቆም ጊዜው የሚጠይቀው አስፈላጊ ተግባር መሆኑን ስገልጽ በሚደረጉት የድጋፍ እንቅስቃሴዎች ላይ በስራ አጋጣሚ በቦታው ባልገኝም በመንፈስ አብሬያችሁ መሆኔን ሳረጋግጥ በታላቅ ኢትዮጵያዊ ስሜት ነው ብሎናል ድምጻዊ ቴዲ አፍሮ በሰዓቱ ዶክተር አብይን በመደገፍ። ጠቅላይ ሚኒስትር አብይ ያኔ ቴዲ አፍሮን ጨምሮ በብዙ ህዝብ ድጋፍ ሲናወጡ የሞቀው የህዝቡ ፍቅር እያለ ድንገት ኦነግ ይቅር ተብሎ ወደ ሀገር ቤት ገባ። ያኔ ታዲያ የኦነግ ኃይሎች አዲስ አበባ እንደገቡ ሰው የማረዱን የማፈናቀሉን ስራ ሀ ብሎ የጀመሩት ቡራዩ ላይ ነበር። ቡራዩ ላይ በርካታ የወላይታ፣ የጉራጌ፣ የጋሞና የሌሎች የደቡብ ተወላጆች ተገደሉ። በዚህ የዘር ጭፍጨፋ የኦነግ ኃይሎች በትንሹ 55 ሰዎች እንደገደሉ ዊኪፒዲያ የቡራዩ ጭፍጨፋ ወይም ቡራዩ ማሳከር በማለት አስቀምጦታል። የኦነግ ኃይሎችም አገር ቤት ከመግባታቸው አንድ ብለው ሰውን መግደል ማፈናቀሉን ጀመሩት። እጅግ ልብ የሚነካው ነገር ታዲያ ያኔ የለውጡ መንግስት ይድረስልን፣ ፖሊስ መከላከያ ይድረስልን እየጨፈጨፉን ነው እያሉ በሬዲዮ ሳይቀር የቡራዩ ነዋሪዎች መልእክት ሲያስተላልፉ አንድም የመንግስት ኃይል በቦታው ደርሶ ከግድያ አላስጣላቸው። አስቡት፣ ቡራዩ አዲስ አበባ አፍንጫ ስር የምትገኝ ከተማ ናት። ግን ኦነግ ህዝብን ሲጨፈጭፍ መንግስት አልደረሰላቸው። ይህን መቼም አረሳው። የወላይታ፣ የጉራጌ፣ የጋሞ ወንድሞቻችንንም በአሳዛኝ መልኩ አጣናቸው። ያኔ ታዲያ በፍቅር የሚያምነው ቴዲ አፍሮ ለቡራዩ ተፈናቃዮች 1 ሚሊዮን ብር ለግሶ ነበር። ይህም ቴዲ ለሀገር ለወገን ደራሽ መሆኑን ያስመሰከረበት ነበር። እየዋለ እያደር ሲመጣ ግን በተለያዩ አማጺዎች ህዝብ ሲገደል፣ ሲፈናቀል መንግስት ችግሩን ቶሎ መቅረፍ አለመቻሉ ቴዲን ያስከፋው ይመስላል። ቴዲ ሀገር ወዳድነቱን ህዝብ ለህዝብ እንዲገዳደል የማይፈልግ መሆኑን ያስመሰከረበትንም አንድ አጋጣሚ ማንሳት ይቻላል። ጥቅምት 24 ህወሓት በከፈተው ጦርነት ህዝብ ለህዝብ ሲገዳደል ብዙ አርቲስቶች ያኔ መከላከያን እርምጃ ደግፋለሁ ብለው መግለጫ ሲያወጡ ቴዲ ግን ያኔ ወገን በወገኑ ላይ ነው ጦርነት የከፈተው በማለት ዝምታን መርጧል። የብልጽግና መንግስትን እደግፋለሁ አላለም፣ ከመከላከያ ጎን ነኝም አላለም። ምክንያቱም ቴዲ ፍቅርን የሚሰብክ እንጂ ጦርነትን የሚሰብክ ግለሰብ አይደለም። ብዙዎች ዛሬ ቴዲ አፍሮን በጣም አስተዋይ ሰው ነው እያሉት ነው። ከጦርነቱ በኋላም የድሮ ኢትዮጵያን አፈቅሽኝ መምጫሽ ራቀብኝ እያለ ዘፍኗል። አሁን ደግሞ ይህን 4 ዓመት ቢገመግመው ቢያወጣው ቢያወርደው ለውጥ እንደሌለው ተገነዘበ። አስመሳይነት የነገሰበት መሆኑን ተረዳ። የ4 ዓመቱን የኢትዮጵያ ህዝብ ስቃይንም በ6 ደቂቃ በሙዚቃ ገለጸው። ለውጡን እንደግፋለን የሚሉት አካላትም የሚይዙት የሚጨብጡትን አጡ። ቴዲ በዘፈኑ አንቀጠቀጣቸው። ምድር ከትላንትና ጀምሮ ተንቀጥቅጣለች። የቴዲን አዲሱን ሙዚቃ ሳየ ደርቤ እንዲህ ሲል ገልጾታል። ብልጭልጭ ቢሆን ዳሱ ማን ሊታደም ከድግሱ በሚል አዝማች የብልጽግና ንቃቃ እናንቆታል። ዘር ያወረው ድንበር ማላውን የረሳ ሳር ያለመልማል ዛሬም በእልፍ አላፍ ሬሳ በሚል ስንኝ ከሚነጠፈው ሳር ስር የጅምላ መቃብር መኖሩን መስክሯል። ተናገር አፌ ደፍረህ ሳትናወጥ ከቶ ዝም አይሆንም ሜዳ ተራራ ሞት መጥቶ በማለት አፋቸውን ለግሞ የተቀመጡ ሰዎችን መክሯል። ትንሽ ጋብ እንዳለ የጭብጨባ ጩኸት ረጭ ሲል ውሸት ይናገራል እውነት በሚል ስንኝ ከቀልማዳ አንደበት ውስጥ የሰው እውነተኛ ማንነት ይፋ እንደሚወጣ ይናገራል። ይህም በሌላ መልኩ ሲገለጽ ልክ እንደባለፈው የፓርላማ ንግግር ማለት ነው። ቂምን ሻረውና ወይ ፍቅርን አንግሰው ሁለት ሆኖ አያውቅም አንድ ነው አንድ ሰው በሚል ግጥም እንደ እስስት መልኩን የሚለዋውጠውን አካል ከፍቅርና ከጥላቻ መካከል ይመርጥ ዘንድ መክሮታል። እያመመው መጣ በሚል አዝማችም ብልጽግና ያመጣብንን ህመም በሚገርም ዜማ ዘፍኖታል።
ጃንሆይ በልባችን ውስጥ 1000 ዓመት ንገስ በማለት አሳየ ደርቤ ቴዲን አዲሱን ነጠላ ሙዚቃ ገልጾታል። አንዳንድ ግለሰቦች ግን የቴዲ ሙዚቃ አልተመቻቸውም። ለእነዚህ ግለሰቦች ግን እቺን መልእክት ብናስተላልፍላቸው ጥሩ ሳይሆን አይቀርም። የቴዲ አፍሮ ጥፋቱ ምንድነው ተብሎ በአንድ ወቅት ነፍሳቸውን ይማረውና ፕሮፌሰር መስፍን ወልደ ማርያም ተጠይቀው ነበር። በወቅቱ ምላሽ ሲያጡ ድምፃዊ ቴዎድሮስን እንደ ሰው እንዳያዩት እዚያ ላይ ገና አልደረሱም፣ እንደ ኢትዮጵያዊ እንዳያዩት መናፍቃን ናቸው፣ እንደ ዘፋኝ እንዳያዩት ጆሮአቸው አይሰማም ነበር ያሉት። የፕሮፌሰር መስፍን መልስ ለአሁኖቹም የቴዲ ነቃፊዎች መልስ ይሆናል ብዬ ገምታለሁ። ቴዲ አፍሮ እናመሰግናለን። ቸርን ሰንብት።